ዓለም ላይ ከዶላር አንጻር የመግዛት አቅማቸው በከፍተኛ ሁኔታ ከወደቁ መገበያያ ገንዘቦች መካከል ብር ሶስተኛ ሆኖ ተጠቅሷል። የተገባደደው የፈረንጆቹ ዓመት 2025 ሲብት $1 በ129 ብር ይመነዘር ነበር። አሁን የ1 ዶላር ምንዛሬ 154 ብርን ተሻግሯል። በዚህም ከ25 ብር በላይ በመዳከም ወይንም የመግዛት አቅሙ በ15 በመቶ በመውደቁ ከአርጀንቲናው ፔሶና ከቱርኩ ሊራ ቀጥሎ በዓመቱ የመግዛት አቅሙ የተዳከመ ሶስተኛው መገበያያ መሆኑን ብሉምበርግ አውርቷል። የመግዛት አቅሙ በመጪው 2026ም እየተዳከመ እንደሚቀጥል ተተንብዮአል። የውጭ ምንዛሬ አቅርቦት መሻሻሉን በመጥቀስ በቅርቡ በብሔራዊ ባንክ በኩል የብር የመግዛት አቅም መልሶ እንደሚጠናከር ከወራት በፊት ተነግሮ ነበር። ይህ ሳይሆን ቀርቶ ዓለም ላይ የመግዛት አቅማቸው ደካማ አፈጻጸም ካሳዩ መገበያያዎች መካከል ብር በሶስተኛነት ደረጃ የተጠቀሰው ለምን ይሆን? በዚህ ከቀጠለስ አጠቃላይ በኢኮኖሚውና በሸማቾች ላይ የሚያስከትለው ቀውስ ምን መሳይ ነው? በጉዳዩ ላይ ማብራሪያ የጠየቅናቸው የፋይናንስና ኢንቨስትመንት ባለሙያው አቶ መርዕድ ፍቅረ ዮሐንስ ከተለያዩ ምንጮች ማለትም ከወጪ ንግድ፣ ከረሚታንስ እንዲሁም ከአገልግሎት ከአምናው የተሻለ የውጭ ምንዛሬ እየተገኘ መሆኑን ጠቅሰው የብር የመግዛት አቅም መበርታት ነበረበት ብለዋል። የመግዛት አቅሙ ከጊዜ ወደ ጊዜ እንዲንሸራተት እያደረጉት ካሉት ምክንያቶች መካከልም አንደኛው ይህ ነው ይላሉ። ባልተረጋጋ እና ሰላምና ጸጥታ በሌለበት ሀገር ላይ የአንድ ሀገር የውጭ ምንዛሬ ይረጋጋል ማለት በጣም አስቸጋሪ ነው። ምክንያቱም አሁንም ስቲል የኢትዮጵያን ኢኮኖሚ አሁንም እየፈተነ ያለ ነገር ቢኖር ሀገሪቷ ውስጥ ያለመረጋጋቱ ሁኔታ የትኛውንም ክፍል ኢኮኖሚ በተለይ ደግሞ በአብላጫ የሚታየው ደግሞ የውጭ ምንዛሬ ላይ ነው። ምክንያቱም አንድ ነጋዴ ወይም አንድ የትኛውም ኢኮኖሚ ክፍል ውስጥ ያለው ተዋናይ ከአንድ ቦታ ወደ አንድ ቦታ እቃ በሰላም ማዞር ካልቻለ፣ የውስጥ ንግዱ ጠንካራ ካልሆነ፣ ኢንቨስትመንቱ ጠንካራ ካልሆነ፣ እንደገናም ደግሞ ኢትዮጵያ ውስጥ ያለ የትኛውም ኢትዮጵያዊም ሊሆን ይችላል፣ የውጭም ኢንቨስተር ሊሆን ይችላል፣ አመኔታው ወይም ኮንፊደንሱ በጣም ዝቅተኛ ነው የሚሆነው። ያ ደግሞ ምንድነው የሚያደርገው? የያዘውን የኢትዮጵያ ገንዘብ በውጭ ገንዘብ ቀይሮ ማውጣት ነው የሚፈልገው። ያ ደግሞ ጥቁር ገበያውን እንዲፈጠር ነው የሚያደርገው። ሁሌ የውጭ ምንዛሬ ገበያ ላይ በጣም ከፍተኛ ተጽዕኖ ነው የሚያስቀምጠው። ባልተረጋጋበት ሀገር ላይ የተረጋጋ የውጭ ምንዛሬ ይኖራል ማለት በጣም አስቸጋሪ ነው የሚሆነው። በመሆኑም ኢኮኖሚውን ከድንጋጤ የሚያወጣ የተረጋጋ ገበያና የውጭ ምንዛሬ ዋጋ እንዲኖር የጸጥታ ሁኔታው ላይ መስራት እንደሚያስፈልግ ባለሙያው አሳስበዋል። በሌላ በኩል የብር የመግዛት አቅም መልሶ እንዳይጠናከር ያደረጉ የአሰራር ክፍተቶችንም መፈተሽና ማረም እንደሚያስፈልግ አቶ መርዕድ መክረዋል። በአቅርቦት ደረጃ የውጭ ምንዛሬው ኤክስፖርትም በአገልግሎቱ ኤክስፖርት የምናደርገውም በሸቀጥም ኤክስፖርት የምናደርገውም ከረሚታንስም የምናገኘው የውጭ ምንዛሬ በየትኛው መለኪያ ልኬት መሰረት እየጨመረ ነው ያለው። ግን የአሰራር ክፍተቶች አሉ። ባንኮች ጋር ስቲል አሁን መታየት ያለባቸው ነገሮች እነዚህ ኮሚሽኖች፣ ቦኖሶች እነዚህ የመሳሰሉት ነገሮች የሚለጠፈው ዋጋ ከአንደኛ ከአመኔታም ከማሳጣት አኳያ፣ ሁለተኛም ደረጃም ደግሞ ጥቁር ገበያውን እንዲጠቀም ከማድረግ አኳያ በተለይም ደግሞ የካፒታል አካውንት ዝግ በሆነበት አካባቢ ደግሞ እንደገናም ደግሞ ያልተረጋጋ ሀገር ላይ ብርን ለማሸሽ ወይም ሀብትን ለማሸሽ ስቲል የጥቁር ገበያን ይጠቀማል። ያ ደግሞ ሌላኛው ተጨማሪ ጫና ነው የሚፈጥረው። እነዚህ በሙሉ ተደማምረው ነው የኢትዮጵያን ገንዘብ አቅም የመግዛት አቅሙን እየተፈታተነ ያለው። በአፍሪካ በከፍተኛ የዋጋ ግሽበት እንደምትፈተን የሚነገርላት ናይጄሪያ የመገበያያ ገንዘባቸው ከወደቀባቸው ሀገራት መካከል አንዷ ሆና ስትጠቀስ ቆይታለች። አሁን ባለው ሁኔታ የናይጄሪያው ናይራ ከዶላር አንጻር 13 በመቶ የተዳከመ ሲሆን ብር በ15 በመቶ የመግዛት አቅም ወርዷል። ነገሩ እንዲህ ከቀጠለ ሁሉም የኢኮኖሚ ክፍል እንደሚጎዳ የፋይናንስ ባለሙያው አቶ መርዕድ አስጠንቅቀዋል። ይህም ገበሬው የማዳበሪያ ዋጋ ስለሚጨምርበት የምግብ እህሎች ዋጋ እንዲጨምር ያደርጋል። ሸማቹ ደግሞ በሀገር ቤት የሚመረተውም ከውጭ የሚገባውም ቁስ ዋጋው ስለሚጨምርበት ይበልጥ የመግዛት አቅሙ ይዳከማል። መንግስትም ራሱ ሸማችና ዕዳ ከፋይ በመሆኑ ዕዳ ለማሸጋሸግ የጀመረው ድርድር ላይ ሳይቀር ተጽዕኖ ያሳድርበታልና ብር የመግዛት አቅሙ መልሶ እንዲበረታ በብርቱ ሊሰራ ይገባል ሲሉም አሳስበዋል።